ሰላም እንዴት ናችሁ? አሁንም እንግዲህ ባለፈው ቁሌት እንግዲህ ከቀንሽ ካስቀመጥኩት ላይ ቀረ መጨረሻው አሁን ዛሬ ሰራውበት ማለት ነው። ምስር እዚህ ጋር ቀቅዬ ነበር። ያው ስቀቅል አላሳየኋችሁም። ከዛ በኋላ እንግዲህ ሱጎዬን ሞቅ ካለ በኋላ ምስሩን ጨመርኩኝ። ሁለቱም ወረዲ ተዘጋጁ ስለሆነ ብዙም ጊዜ አልፈጀብኝም። ከዛ የሞቀ ውሃ ጨመር አድርጌ እንዲተከተክ ተኩት ማለት ነው። ከዛ እንግዲህ ዛራሳ እዚህ ጋር እንደምታዩት ከዛ በዛ አድርጌን የሰራሁት ያው እንደምታውቁት በየቀኑ አልሰራም። ስለዚህ ቀዝቀዝ ሲል ፍሪጅ አስቀመጥኩት ቀናንሼ ማለት ነው። እዚህ ጋር ደግሞ ቲማቲም ከታተፍኩኝ ሰላጣ በጎን እበላለሁ ብዬ ማለት ነው። እዚህ ጋር ቲማቲም እና ክያር እና ሰላጣ ቅጠል የተጠቀምኩት ክያሩ ነው ልጣጩ ብዙም ስለማይመቸኝ ልጨዋለሁ ማለት ነው። ቀለል ያለ ሰላጣ እንግዲህ ሁሌ እንደሚታወቀው ቀለል ያለ ሁለት ነገር ወይ ሶስት ነገር ቢበዛ አራት አምስት ነገር ነው የምጠቀመው። ያው ሰው ባለው ነው እንግዲህ ባለኝ ማለት ነው። ሳገኝ በማገኘው እንትን ነው የምሰራው። ከዛ እዚህ ጋር ጨውና ቆንጆ በርበሬ ዘይት አድርጌ መቀላቀል ነው እንግዲህ። ከዛ እንግዲህ መቀቀል ያለ ተደረሰ። እዚህ ጋር እንግዲህ ምስራችን ከዛ ሰላጣችን እናደርግና እዚህ ጋር እንግዲህ እንጀራ የለኝም ቂጣ ነው በቂጣ ነው የምበላው። እንጀራ ጋግሪ እንዳትሉኝ፣ ምክንያቱም ሁሌ እንጀራ መጋገር አልችልም። ሰው ቤት ነው ያለው። ሴትዮ ደግሞ ታይዋለች እያንዳንዱ ነገር ስለምታይ ይደብረኛል ማለት ነው። ለዛ ነው ምንም ላትለኝ ይችላል፣ ግን ይደብራል ሁሌ እያንዳንዱ ነገር መስራትና እንጀራ በየመሀል የሆነ አልፎ አልፎ ልጋግር እችላለሁ። በየጊዜው ግን እንጀራ ጋግሬ ልበላ ግን አልችልም ማለት ነው። ምክንያቱም አስቤዛ ይነሱ ነው። እንደዚህ ራሱ በጣም ለኔ የሚመቸኝ። ስለዚህ ያው አስቴት ብዙ ጊዜ እንጀራ ጋግሪ ለምንድን እንጀራ ማጋግሪ የሚል አስቴት ስለሚበዛ ነው። በዚሁ እንዳትሉኝ ማለት ነው። እና ለኔ ይመቸኛል፣ ችግር የለብኝም። ክብዝ በጣም ይመቸኛል። የጾም ነው፣ በዛ ላይ ፍስክ አይደለም። ስለዚህ ምንም ችግር የለውም። ሳገኝ ደግሞ እንጀራ ጋግራለሁ ማለት ነው። የሆነ ሰዓት አልፎ አልፎ በዓል ሲሆን ምናምን ካልሆነ እኔ ይደብረኛል እና ለዛ ነው። ለማንኛውም ይመቻችሁ፣ ወዳችኋለሁ። ባይ